ሰላም ጤና ይስጥልን የሂሬ ኒውስ ተመልካቾቻችን የሰዓቱን ዜናዎች ወደ እናንተ ማድረሳችንን ጀምረናል። አብራችሁን ቆዩ። በትግራይ ሰባካሪ ተፈናቃዮች ማዕከል በጣለው ከባድ ዝናብና ንፋስ ከ20 በላይ ጊዜያዊ መጠለያዎች ሙሉ በሙሉ ወደሙ። የምዕራብ ትግራይ ሲቪል ማህበረሰብ ድርጅት ጽላል አስተባባሪ አቶ ዘበኖም ኪዱ ለትግራይ ቲቪ እንደገለጹት ትላንት በጣለው ከባድ ዝናብና ንፋስ መጠለያዎቹ ከጥቅም ውጭ ከመሆናቸውም በላይ በንብረት ላይ ከፍተኛ ኪሳራ ደርሷል። በተጨማሪም አደጋው በሰዎች ላይ አካላዊ ጉዳት ያደረሰ ሲሆን በተለይም አረጋውያን ላይ ጉዳት መድረሱ ለሕክምና እርዳታ ወደ ጤና ተቋም መወሰዳቸውን አስተባባሪው ጨምረው ገልጸዋል። በደረሰው አደጋ ምክንያት ተፈናቃዮቹ ለበለጠ እንግልትና ችግር መጋለጣቸውን የጠቆሙት አቶ ዘበኖም የሰብአዊነት ስሜት ያለው አካል ሁሉ አስቸኳይ ድጋፍ ሊያደርግ እንደሚገባ ጥሪ አቅርበዋል። የተፈናቀለው ሕዝብ በከባድ ችግር ውስጥ እንደሚገኝ ያመላከተው የምዕራብ ትግራይ ሲቪል ማህበረሰብ ድርጅት ለችግሩ ዘላቂ መፍትሄ የሚሆነው ተፈናቃዮች ወደ ቀደመ መኖሪያቸው የሚመለሱበት ሁኔታ ሲመቻች ብቻ እንደሆነ አጽንኦት ሰጥቷል ሲል ዘገባው አመላክቷል። የደረጃ ለግብር ከፋዮች እስከ ሐምሌ 30 ቀን 2018 ዓመተ ምህረት ድረስ በኦንላይን ክፍያ መፈጸም ይጠበቅባቸዋል። አዲስ አበባ ሐምሌ 29 ቀን 2018 ኢዜአ የአዲስ አበባ ገቢዎች ቢሮ መልእክት የደረሳቸው የደረጃ ለግብር ከፋዮች እስከ ሐምሌ 30 ቀን 2018 ዓመተ ምህረት ድረስ በኦንላይን ክፍያቸውን በመፈጸም የዜግነት ግዴታቸውን እንዲወጡ ጥሪ ቀረበ። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ የኮሙኒኬሽን ዳይሬክተር ሰውነት አየለ በሰጡት መግለጫ ቢሮ የግብር ስርዓቱን በማዘመን እና ፍትሃዊ አስተሳሰብን በመዘርጋት ገቢን በጥራት እየሰበሰበ ይገኛል ብለዋል። ከተማ አስተዳደሩ ከሚሰበስበው ገቢ 72% ለዘላቂ ልማት፣ ለሰው ተኮር ፕሮጀክቶችና ለኮሪደር ልማት በመዋል የመዲናዋን ገጽታና ዓለም አቀፍ ተወዳዳሪነት እያጎለበተ ይገኛልም ብለዋል። በከተማዋ በተለያዩ የንግድ ዘርፎች የተሰማሩ ከ456,000 በላይ የደረጃ ለግብር ከፋዮች አዲስ በተሻሻለው የገቢ ግብር አዋጅ መሰረት ግዴታቸውን መወጣት እንደሚጠበቅባቸው አስገንዝበዋል። ከደረጃ ለግብር ከፋዮች በዘንድሮ በጀት ዓመት 9.2 ቢሊዮን ብር ለመሰብሰብ መታቀዱንም ገልጸዋል። የኢቦላ ቫይረስ በአሳሳቢ ሁኔታ እየጨመረ ነው ሲል ድንበር የለሽ የሐኪሞች ቡድን አሳወቀ። የዛሬ 2 ወራት ተኩል ገደማ በኮንጎ የተከሰተው የኢቦላ ቫይረስ ወረርሽኝ በአሳሳቢና ባልተጠበቀ ሁኔታ በሀገሪቱ እየተሰራጨ ነው ሲል ድንበር የለሽ የሐኪሞች ቡድን በምህጻሩ MSF አስታወቀ። ድርጅቱ እንደሚለው በሽታውን ለመከላከል የሕክምና ባለሙያዎች ያላሳለሰ ጥረት እያደረጉ ቢሆንም ወረርሽኙ ከመቼውም ጊዜ በበለጠ በአሳሳቢ ሁኔታ እየጨመረ ይገኛል። እስካሁን ከ3600 በላይ ሰዎች በቫይረሱ መያዛቸው በላብራቶሪ ተረጋግጧል። ቁጥራቸው 1500 የሚጠጋ ሰዎችም ሞተዋል። በአሁኑ ጊዜ ዋናው ተግዳሮት ባለስልጣናት በበሽታው ከተያዙ ሰዎች ጋር ግንኙነት ያላቸውን ሰዎች መለየት እንደተሳናቸው መሆኑ ነው። ቡንያ በተባለው አካባቢ የሚገኝ የሕክምና ማዕከል ውስጥ ከሚገኙ በሽተኞች ውስጥ 90% ከዚህ ቀደም በኢቦላ ቫይረስ ከተያዙ ሰዎች ጋር ንክኪ እንዳላቸው የሚታወቅ ነገር የለም። የዓለም የጤና ድርጅት ዋና ኃላፊ ዶክተር ቴድሮስ አዳኖም ከመንግስት ኃላፊዎችና ከሰብአዊ ድርጅቶች ጋር ለመነጋገር ዛሬ ወደ ኮንጎ ኪንሻሳ ሄደዋል። ዶክተር ቴድሮስ የኢቦላ ወረርሽኝ ከተከሰተ ወዲህ ወደ ኮንጎ ሲጓዙ የዛሬው ለሁለተኛ ጊዜ ነው። የፈረንሳይና የብሪታንያ ባህር ኃይል 173 ስደተኞችን ከመስጠም አተረፈ። በእንግሊዝ ቻይና በኩል ከፈረንሳይ ወደ ብሪታንያ ለመሻገር ሲጓዙ የነበሩ 173 ስደተኞች የተሳፈሩባት አነስተኛ ጀልባ በድንገት በእሳት በመያያዟ ምክንያት ለከፍተኛ አደጋ ተጋልጠው ነበር። አደጋው በሁለቱ ሀገራት የውሃ ክልል ድንበር ላይ የተከሰተ ሲሆን ስደተኞቹ ራሳቸውን ለማዳን ወደ ባህሩ ዘለው ለመግባት ተገደዋል። የብሪታንያና የፈረንሳይ የባህር ጠረፍ ጠባቂዎች ባደረጉት የተቀናጀ የህይወት አድን ዘመቻ ስደተኞቹ ሙሉ በሙሉ ማዳን የተቻለ ሲሆን በአንዳንዶቹ ላይ ከደረሰ መጠነኛ ቃጠሎ በስተቀር የከፋ የጉዳት ደረጃ አልደረሰባቸውም። ይህ አጋጣሚ ባለፉት 8 ዓመታት ውስጥ በዚህ የባህር መስመር ከተካሄዱት ትልልቅ የህይወት አድን ክንዋኔዎች አንዱ ነው ተብሏል። ከፈረንሳይ ሮማንዲ የባህር ጠረፍ መንደር ቪሌ ለሮዝ የተነሳችው ይህች ጀልባ የገጠማትን አደጋ ተከትሎ የፈረንሳይ ባለስልጣናት እንደገለጹት በዚህ አደገኛ መንገድ ወደ ብሪታንያ ለመሻገር የሚሞክሩ ስደተኞች ቁጥር ከጊዜ ወደ ጊዜ እየጨመረ ይገኛል። እንደ መረጃው ከሆነ ካለፈው ጥር ወዲህ ብቻ ከ14500 በላይ ስደተኞች ይህንን አደገኛ የባህር ጉዞ በማድረግ የብሪታንያን የባህር ዳርቻ ተቀላቅለዋል። የፈረንሳይ የዜና አገልግሎት በዘገባው የተረፉት ስደተኞች የየትኛው ሀገር ዜጎች እንደሆኑ ከመጥቀስ የተቆጠበ ቢሆንም ክስተቱ የቀጠናውን የስደተኞች ዕጣ ፈንታና የአደገኛ ጉዞዎችን ስጋት እንደገና አጉልቶ አሳይቷል። ጥቃቱን ፈጽሞ በመንግስት ላይ ማሳበብ በትግራይ የታቀደው የሐሰት ጥቃት ሴራ። የሆርን ሪቪው መጽሔት ባወጣው የደህንነት ሪፖርት መሰረት
በሰሜን ኢትዮጵያ አዲስ ግጭት ለመቀስቀስ በህወሓትና በኤርትራ ህግደፍ አመራሮች መካከል ሚስጥራዊ ስምምነት ተደርጓል። ከሰሞኑ በዛላምበሳ ከተማ በተደረገው በዚህ ስብሰባ ላይ እነ ፈትለወርቅ ገብረ እግዚአብሔርና ክንፈ ዳኘውን ጨምሮ ከፍተኛ አመራሮች ተሳትፈዋል። የስምምነቱ ዋና ዓላማ በኢኮኖሚ ተቋማት፣ ገበያዎች፣ ሆስፒታሎችና የእምነት ቦታዎች ላይ የቦምብ ጥቃት በመፈጸም ጥቃቱን በፌዴራል መንግስቱ ላይ በማሳበብ ህዝቡን ለአመጽ ማነሳሳትና ማዘጋጀት እንደሆነ ሪፖርቱ ገልጿል። ይህንን እቅድ ለማስፈጸምም የህዝቡን ስሜት የሚቀሰቀሱ የሐሰት መረጃዎችን በማህበራዊ ሚዲያ ማሰራጨት ተጀምሯል። ሪፖርቱ እንደሚለው ከ2020 እስከ 2022 ጦርነት ወቅት በትግራይ ህዝብ ላይ ከተፈጸሙት በደሎች 76 በመቶ የሚሆነው በኤርትራ ሰራዊት የተፈጸመ ቢሆንም አሁን ግን ህወሓት ከዚሁ አካል ጋር በመተባበር ህዝቡን እንደ መሳሪያ ለመጠቀም እየሰራ ነው። በተጨማሪም የ1988ቱ የሃውዜን ጥቃት ትዝታ በመጠቀም ህዝቡ በፌዴራል መንግስቱ ላይ እንዲያምጽ ስነ ልቦናዊ ጫና እየፈጠረ እንደሆነ የሆርን ሪቪው ዘገባ ያመላክታል። በወታደራዊ በኩል ህወሓት በራያ ዞብል፣ ዋጃ፣ ኮረምና በሱዳን ባሉ ኃይሎች በኩል የጦር ዝግጅት እያደረገ ይገኛል። በዚህ ስጋት ምክንያት በአላማጣ፣ ቆቦና ኮረም አካባቢ የትራንስፖርት እንቅስቃሴ እየተስተጓጎለ ሲሆን ብዙ ነዋሪዎችም ስጋት ስለገባቸው ወደ ሌሎች ቦታዎች በመፈናቀል ላይ ናቸው። የሆርን ሪቪው ሪፖርት እንደሚያስጠነቅቀው መንግስት የህዝቡን ደህንነት የመጠበቅ፣ የሐሰት መረጃዎችን የመመከትና ሰላምን የማስከበር ትልቅ ኃላፊነት አለበት። ክቡራን ተመልካቾቻችን ለዛሬ ያዝናቸው ዜናዎች ይመስላሉ። ስለተከታተላችሁ እናመሰግናለን። መልካም ቆይታ